እግዚአብሔር እጅ ደርሶ የመጣ ነገር ነው የሚበረክተው የሚጠቅመው። ሰው ግን ያገኘውን ነገር ራሱ ይጨረግደዋል፣ እሱን ደግሞ ሆዱን ይጨረግደዋል። ችግሩ እሱ ላይ ነው። እውነት ለመናገር ወደ እግዚአብሔር ነው ሰው መጀመሪያ መምጣት ያለበት። በልቶ ሲጨርስ ሰርቆም ቀጥፎም ዋሽቶም ከስርቆቱ የጠረፈውን ነው 50 ሺህ ብር ለቤተክርስቲያን መሰራ 100 ሺህ ብር የሚለው ከሌብነቱ የተረፈውን ነው። መጀመሪያ ከንጹህ ገንዘብህ ለእግዚአብሔር አምጣ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ መነኩሴ ያለውን ሰምታችሁ አይደል? 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትህማ ለኃጢአተኞች ክፈላቸው፣ እኔ 40 ዓመት ተጋድያለሁ ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው፣ ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላው ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል። ሰጠ። ከዚያ በኋላ ውሃ ጠማ፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጠ። መጨረሻ ላይ ደግሞ ምን ቀረው? ሃይማኖቱ ቀረው። ሃይማኖት ደግሞ ሃይማኖት ክልት ሸጠው ነው ረባክ ካንተ ሰውዬ ብሎ መልአኩ መጥቶ አስቀረለት፣ ከእግዚአብሔር ማስታረቀው። እንግዲህ በጎረገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ በአንድ እግሩ ሰው 40 ዓመት ቆሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው ራሱ ያልወሰዳት ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። መከራ ለክርስቲያኖች የሚቀርብላቸው ከሁሉም ነገር ሁሉ በላይ እግዚአብሔርን መምረጫ እድል እየተፈጠረላቸው ነው ይባላል። መምረጫ እድል። ሜዳ ባይኖር ሩጫ የለም፣ ሩጫ ከሌለ መቅደም የለም፣ ካልቀደሙ ደግሞ ሽልማት የለም። ያለ ትግል ድል፣ ያለ ድል አክሊል የለም እንደሚባለው ማለት ነው። ስለዚህ እግዚአብሔር ለእያንዳንዳችን እንደ መጠናችን ፈተና እንዲዘጋጅ ዝም የሚለን እሱን መምረጣችንን የምንመሰክርበት እድል እየሰጠን ነው። እግዚአብሔርን እንደምንወደው ልናሳየው ነው። ቅዱስ ጴጥሮስ የጸሎተ ሐሙስ ዕለት ማታ ጌታ የፈተነው ከብርዱ ይልቅ ማንን መምረጥ ነው? ከዚያች እግዚአብሔር እንዲመር ነው። ከዚያች የሰዓት ሙቀት ይልቅ እስመ ብዙ ቁራ ለኢቲ ሌሊት፣ በጣም ከባድ ብርድ ያለበት ሰዓት ነው። እሳት ነደደችለት። እዶ ሞቅ ሞቅ እያለ ኢየሱስን ታውቀዋለህ ተብሏል። እኔ አላውቀውም። እሳቱ አበለጠችበት ማለት ጌታ የፈለገው ከዚያች ከምትጣፍጥ የብርድ እሳት ይልቅ ጴጥሮስ ሆይ ኢየሱስ ክርስቶስን ትመርጣለህ ሆይ። ልክ እንደ ቅዱስ ጴጥሮስ የብርድ እሳት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው። ክርስትና ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን፣ የሚመርጥ ልብ ይስጠን። ርዕሳችን ምንድነው? እግዚአብሔርን ማስቀደም ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ለምን በየቀኑ ሞታለሁ ብሎ ተናግሯል። ምን አልኳችሁ? ክርስቶስ ካልተነሳማ እኔ በየቀኑ ለምን ሞታለሁ ይላል። እስኪ አንድ ጥያቄ ጠይቃችሁ፣ ቅዱስ ጳውሎስ በየቀኑ ሞቶ ያውቃል? አልሞተም። በየቀኑ ክርስቶስና ኃጢአት ለምርጫ ይቀርባሉ ማለቱ ነው። ስለዚህ በየቀኑ ማንን ይመርጣል ማለት ነው? ቅዱስ ጳውሎስ ክርስቶስን እየመረጠ ይኖራል ማለት ነው። በቃ የሰው ልጅ
በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረቡለት እግዚአብሔርን እየመረጠ ሲጸና ነው አመነ የሚባለው ማለት ነው። እግዚአብሔርና ገንዘብ፣ እግዚአብሔርና ሹመት፣ እግዚአብሔርና ደስታ ለምርጫ ይቀርባሉ። እግዚአብሔርን የመረጠው ሰው በሃይማኖት ጸና ይባላል። እንደሱ ነው። ርዕሳችን ምን ሆነ? እግዚአብሔርን ሰው ሁሉ እሳ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎ በልቶ ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። በቃ እንደዚህ ነው። አይገርማችሁ? ሰው እንደዚህ ነው ማለት። እግዚአብሔር ግን ምንድን ነው ያለው? መጀመሪያ ወደ እኔ ና ነው ያለው። እስኪ በሉ መጀመሪያ ወደ እኔ ና በሉ። መጀመሪያ ወደ እኔ ና ነው። መጀመሪያ ከእግዚአብሔር ጋር አሁን ይኸውላችሁ፣ መጀመሪያ ይኸውላችሁ እግዚአብሔር 5 የገብስ እንጀራ የያዙ ደቀ መዛሙርት ነበሩ አይደለም? ታዲያ ጌታ ምንድን ነው ያለው? በኔ እየቆረስክ ስጥ አላለም። ምንድን ነው ያለው? መጀመሪያ ወደ ማን አምጡት ነው ያለው? ወደ እኔ አምጡት 5ቱን እንጀራ ነው ያለው። ከዚያ በኋላ ከሱ እጅ ከደረሰ በኋላ ግን ስጡት ሲል ከእግዚአብሔር እጅ ደርሶ የተመለሰ ገብስ ግን 5 ነበር፣ 12 ቅርጫት አጥግቦ ተሰበሰበ። እግዚአብሔር እጅ ደርሶ የመጣ ነገር ነው የሚበረክተው የሚጠቅመው። ሰው ግን ያገኘውን ነገር ራሱ ይጨረግደዋል፣ እዚያ እሱን ደግሞ ሆዱን ይጨረግደዋል። ችግሩ እሱ ላይ ነው። እውነት ለመናገር ወደ እግዚአብሔር ነው ሰው መጀመሪያ መምጣት ያለበት። በልቶ ሲጨርስ ሰርቆም ቀጥፎም ዋሽቶም ከስርቆቱ የጠረፈውን ነው 50 ሺህ ብር ለቤተ ክርስቲያን መሰራ 100 ሺህ ብር የሚለው ከሌብነቱ የተረፈውን ነው። መጀመሪያ ከንጹህ ገንዘብህ ለእግዚአብሔር አምጣ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ርዕሳችን ምንድን ነው? ንገሩኝ እንጂ። እግዚአብሔርን ማስቀደም ነው። እግዚአብሔርን ማስቀደም ማለት መጀመሪያ ለእግዚአብሔር መስጠት ነው። ከዚያ በኋላ ለእግዚአብሔር ከሰጠነው በኋላ እኛ እንጠቀማለን። ሰው ከተወለደ በኋላ መጀመሪያ ወዴት ነው የሚሄደው? ንገሩኝ እንጂ። ወደ እግዚአብሔር። በ8ኛው ቀን በኦሪት ወደ እኔ የሚወስዱት ወደ ቤተ ግዝረት፣ ከዚያስ ደግሞ በ40ኛው ቀን የተወስዱታል ወደ ቤተ መቅደስ። መጀመሪያ ለእግዚአብሔር ነው የምንሰጠው። ከእግዚአብሔር በኋላ ወደኛ መጥቶ ያገለግለናል ማለት ነው። ምንም ነገር መጀመሪያ ለእግዚአብሔር ነው የሚሰጠው። ከዚያ በኋላ ከእግዚአብሔር እኛ እንጠቀማለን። እግዚአብሔርን ማስቀደም ማለት መጀመሪያ ለእግዚአብሔር መስጠት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላኛው እግዚአብሔርን ማስቀደም ማለት ምን ማለት ነው ይመስላችኋል? እግዚአብሔርን ማስቀደም ማለት ምን ማለት ነው? ከነገር ሁሉ በፊት በእግዚአብሔር መጀመር ማለት ነው። ከነገር ሁሉ በፊት በእግዚአብሔር መጀመር። ሁሉ ነገር መጀመሪያ በእግዚአብሔር ይጀመራል። ገድለ ቂርቆስን ለማንበብ በማን ስም ነው የምንጀምረው? አቤት በእግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ ነው የጥን በረድኤተ እግዚአብሔር ጽሕፈ መቅድመ ነገሩ ለቅዱስ ቂርቆስ ብለን የምንቀጥል። በስመ አብ ወወልድ ወመንፈስ ቅዱስ ገድል ወስም ለአቡነ ተክለ ሃይማኖት ዘአቡነ ሳሙኤል ዘአቡነ ገብረ መንፈስ ቅዱስ ብለን የምናነብ። በእግዚአብሔር ስም ነገር ሁሉ ይጀምራል። ከሁሉም በፊት እግዚአብሔር ነው የሚቀድመው። ከሁሉም በፊት እግዚአብሔር ይቀድማል። ነገር ሁሉ በእግዚአብሔር ይጀምራል። ነፃ ለመውጣት እግዚአብሔር ይቀድማል። ሙሴ ወደ ፈርዖን ከመሄዱ በፊት መጀመሪያ ወደ ማን ሄደው? ንገሩኝ እንጂ። ወደ እግዚአብሔር ነው። መጀመሪያ ከእግዚአብሔር ጋር ተገናኝቶ ነው ወደ ፈርዖን የሚኬደው። ከፈርዖን ሂደህ ሲያቅተው ወደ እግዚአብሔር አይደለም የሚኬደው። ሰው የሰይጣንን ሞክሮ ሲያቅተው ነው ወደ መንፈስ ቅዱስ የሚመጣ። ከእግዚአብሔር ጋር ሁን። እግዚአብሔርን ለብሰህ ግን ወደ ፈርዖን ትሄዳለህ። እግዚአብሔር መጀመሪያ ይቀድማል። በነገር ሁሉ በፊት ነገር ሁሉ በእግዚአብሔር ይጀመራል። ቀን በማን ይጀመራል? በእግዚአብሔር በል ውስጥ ንገሩኝ እንጂ። ስለዚህ ከምንም ስራ በፊት ማለዳ ሳትነካካ ጸልይ ማለት ማን ይቅደም ማለት ነው ትርጉሙ። እግዚአብሔር ይቅደም። ጸሎት ሳትጸልይ ስራ ትጀምር ማለት ከስራ በፊት እግዚአብሔርን አስቀድም ነው። ስራው ከቀደመሳ ምን ይሆናል? ይከስራል ነው። የማታ ጸሎት ጸልይ ማለት ከሌሊቱ በፊት ማን ይቅደም ነው?
እግዚአብሔር። ሌሊቱን በማን ጀምረው ማለት ነው? በእግዚአብሔር ጀምረው ማለት ነው። በተክሊልና በቁርባን አግባ ማለት ከጋብቻው በፊት ማን ይቅደም ማለት ነው? እግዚአብሔር ይቅደም ማለት ነው። እግዚአብሔር ይቅደም ነው። ባልና ሚስት እንግዲህ ተመልከቱ አይደል? ተክሊል እንደተፈጸመላቸው 40 ቀን እንዲጾሙ ይታዘዛሉ። 40 ቀን ተክሊል ፈጽመው ስጋው ደግሞ ተቀብለው ሚስቲቱም ከእናቷ ቤት ባልየውም ከአባቱ ቤት ሄደው 40 ቀን ይታቀባሉ። ማን ይቅደም ተብሎ ነው? 40ውን ቀን አፍርሰው ግን አብረው መሆን ቢጀምሩ ምን ይሆናል? ትዳሩ ይበላሻል፣ ይጣላሉ፣ የጭቅጭቅ ቤት ይሆናል። እግዚአብሔር አልቀደምምና አልገባበትምና። ያለ ቁርባን አትጋቡ ማለት እግዚአብሔር መጀመሪያ ይምጣ ነው። እሱ ነው የተፈለገው እኮ። እግዚአብሔር መጀመሪያ ይቀድማል። አባቶቻችን ትምህርት እንኳን መንፈሳዊ ትምህርት እንኳን እንደተማሩ ወዲያው አይሰብኩም። መጀመሪያ ከማን ጋር ይገናኛሉ? እግዚአብሔር። አሁን እኮ እንደዚህ ስብከቱም ራሱ አልሰራ ያለ እንደዚህ ሆኖ ነው መሰል። ዮሐንስ መጥምቅ 30 ዓመት ከእግዚአብሔር ጋር ኑሮ ነው 6 ወር ከህዝቡ ጋር የኖረ። እኛ ግን 6 ወር ከእግዚአብሔር ጋር ሳንኖር 30 ዓመት እንሰብካለን። ተመስገን ነው። እግዚአብሔር ጋር ብዙ ኑሮ ከሰው ጋር ጥቂት የኖረ ሰው ፍሬ ያፈራል። ከእግዚአብሔር ጋር ምንም ሳይኖር ብዙ ዓመት በአገልግሎት ከሚጠመር ሰው ይልቅ እንደሱ ነው። እግዚአብሔርን ሳይዙ ስለ እግዚአብሔር መናገር አይቻልም፣ ነውር ነው። ቄርሎስም እንደዛው፣ ሌሎችም እንደዚያው። እግዚአብሔር ከነገር ሁሉ ይቀድማል። እስኪ በሉ ሁላችሁም አቤት። ለምሳሌ አሁን መነኩሴ ወደ ገዳም የሚገባው ከማን ጋር ለመዋሃድ ነው? አቤት። ከዚያ በፊት ግን ምን ማድረግ አለበት? ፈቃድ እግዚአብሔር መጠየቅ አለበት። የእግዚአብሔርን ፈቃድ ሳያውቅ ሰው ወደ ገዳም መምጣት የለበትም። የእግዚአብሔርን ፈቃድ ሳያውቅ እንዴ ገዳም ገብቼ ነው እንጂ የእግዚአብሔርን ፈቃድ የማውቀው፣ ውሸት። መጀመሪያ የእግዚአብሔርን ፈቃድ ማወቅ አለበት በንስሐ አባቱ እየተመራ። የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው አገር አጥፊ ነው። እውነቴን ነው የምነግራችሁ። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው በንስሐ አባቱ እየተመራ ማወቅ አለበት። ፈቃድ እግዚአብሔር መጽሐፈ ፊልክስዩስ ይሄን ያዛል። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን ይታወቃል፣ በመጻሕፍት ይታወቃል፣ በጸሎት ይታወቃል፣ የተጠቀሙ አባቶችን በማስጠየቅ ይታወቃል። ያውቁታል። አሁን እኮ አንድ የቤተ ክርስቲያን መምህር ልመንኩስ ወይስ ላግባ ብትሉት ያውቀዋል። እኔ ያውቀዋለሁ ማለቴ ነው። እቀጩን ማሁን እኮ ስለ ራሱ እያወራ ነው ከምትሉ ውስጡን ለምን አልነግራችሁም? መሰቃየት ጊዜያችሁ መባከን የለበትም። እኔው ብነግራችሁ ይሻላል ማለት ነው። ስለዚህ ይታወቃል። ማን ነው የሚያሳውቀው? መጻሕፍት ማለት ናቸው። መጻሕፍት ያሳውቃሉ። ማን መነኩሴ ይሆናል አይሆንም የሚለውን አዳምጦ አንድ መምህር አንተ አትመንኩስ ማለት ይችላል። መጻሕፍት ያሳውቃሉ። አንተ አግባ ይለውታል ማለት ነው። አለው የራሱ የሆነ መለኪያ ማለት ነው። መምህር ስትሆኑ ታውቁታላችሁ እናንተ። ግን ባለፈው ነግሬያችኋለሁ፣ ረስታችሁት ነው እንጂ አንድ ሰው መነኩሴ መሆኑን አለመሆኑን ራሱ የሚያውቅበት መጻሕፍት የነገሩን ነገር አለ። ስለዚህ መጀመሪያ ግን ዋናው ነገር የፈለግኩት እግዚአብሔር ይፍቀድ ነው። እስቲ እግዚአብሔር ይፍቀድ በሉ። እግዚአብሔርን ምን ማለት ነው? ርዕሳችን ነገር እንጂ ማስቀደም። እግዚአብሔር ማስቀደም ማለት ከነገር ሁሉ በፊት እግዚአብሔር መቅደም አለበት ነው። ከነገር ሁሉ በፊት እግዚአብሔር መቅደም አለ። ለምሳሌ እንዲህ ያለው 2 ጀማሪ መነኮሳት ሲጸልዩ ሰይጣን ምን አላቸው? በቃ የበቃ አስመስሎ ነው እንዴ እስኪ በቃ እናንተ ወደ ሌላ ምስጢር ላሸጋግራችሁ ነው ብሎ ዟቸው ሲሄድ ከባታቸው አውጥቷቸው ሲሄድ ምን አደረገ መሰላችሁ? በደመና የሚጭናቸው ነው የመሰላቸው። በቅተው ሚካኤል ገብርኤል መስሎ ማለት የሚጭናቸው መስሎ ነው። አንዱ ዝም ብሎ ተመስገን ውሃ የኛ ጸሎት እንኳን ለደመና ለሌላ ያበቃል ብሎ በውስጡ ሄዶ ደመናው ላይ ደመና እኮ የለም ውሸቱን ነው ደመና ያስመሰለው። ሄዶ ዱብ ሲል ፍርጥ ሄዶ ደመናው ላይ እግሩን እርፍ። ያኛውሳ በስመ አብ ወወልድ ወመንፈስ ቅዱስ ሲል ደመና የለም። እግሩን ከማንሳቱ በፊት ማንን አስቀደመ? እግዚአብሔርን አስቀደመ ማለት ነው። ምታቱም ብን ብሎ ጠፋ ማለት ነው። እግር ከእግዚአብሔር ከቀደመ ግን ይሰበራል ነው።
ከእግር ይልቅ እግዚአብሔር ይቅደም ነው። ከእግር በፊት እግዚአብሔር መቅደም አለበት። ከመሄዳችን በፊት እግዚአብሔር ይቅደም። ከመግባታችን በፊት እግዚአብሔር ይቅደም። ከመውጣታችን በፊት እግዚአብሔርን ማስቀደም አለብን። በሁሉም ሁኔታ ውስጥ እግዚአብሔር መፍቀድ አለበት። ያለ እግዚአብሔር ጌታ ለዚህ ነው ወዘእንበሌሰ አልቦ ዘትክሉ ገቢረ ወኢምንተኒ ከኔ ያለኔ ምን መስራት የምትችሉት ነገር የለም፣ ምንም ልታደርጉ አትችሉም ብሎናል ዮሐንስ ወንጌል ምዕራፍ 15 ላይ። ቅርንጫፍ በግንዱ ካልኖረ በቀር ማፍራት እንደማይቻለው እናንተም በእኔ ካልሆነ በቀር ያለኔ ምንም ልታደርጉ አይቻላችሁም ብሎ እንደነገረን ያለ እግዚአብሔር ምንም መስራት አይቻልም። እግዚአብሔርን ማስቀደም እንዴት ጥሩ መሰላችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ማስቀደም ማለት ከአድርባይነት ይልቅ እግዚአብሔርን ማስቀደም ነው። አንደኛው ከአድርባይነት ይልቅ እግዚአብሔርን ማስቀደም፣ ከሚከፋቸው ትልልቅ ሰዎች ይልቅ ማን መቅደም አለበት ነው? እግዚአብሔር መቅደም አለበት። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ነው። ኢየሱስ ክርስቶስ የሚባል ስም ጠርታችሁ እንዳታስተምሩ አሏቸው ሐዋርያትን። እነሱ ግን በሱ ስም ማስተማር ጀመሩ። እንዲህ ያለ ስም አትጥሩ አላልናችሁም ምን ሲሏቸው ምንድን ያሉ? ይሄ ይሰነ ናድሉ ለእግዚአብሔር እምናድልኦ ለሰብ፣ ለሰው ከምናደላ ለማን ምናደላ ይሻለናል አሉ ለእግዚአብሔር። ስለዚህ ለእግዚአብሔር ማድላት ማለት ነው፣ እግዚአብሔር ማስቀደም ማለት ነው። የፈለገ ንጉሥ ለምን አይሆንም? ከትልቅ ሰው ሁሉ ይልቅ እግዚአብሔርን ከከፋው ሁሉም ይቀራል። እሱን ማስቀደም ነው። አጼ በካፋ የሚባሉ ንጉሥ ነበሩ ጎንደር እና አጼ በካፋ በሕማማት ቤተክርስቲያን ገብተው ንባብ ያነባሉ እንደ ቄሶቹ። ያው ጥቂት የቄስ ትምህርት ይማሩ ነበር የድሮዎቹ ነገስታት። ሲያነቡ ንባብ ትንሽ መጣል ጀመሩ። ሲጥሩ ሊቃውንቱ ሁሉ አረ ንጉሱንም አንመልሳቸው ብሎ ጭጭ ንጉስ ናቸው ነው። ተሜ ምን ሐሳብ የለው የሚያዝ ነገር የለም። ተሜ ላጥ አደረገው በዚያው ነው ማለት ነው። መለሳቸው። ከዚያ በኋላ ዝበል አንተ ንጉሱን ነው ብሎ ሁሉም ያሁሉ ሊቃውንት ተንጫጫ። እሳቸው ንባቡን ጨረሱና ንጉስ ይሄ ልጅ መቀጣት አለበት፣ አገሪቱን አዋረዳት አሉ። እሳቸው ምን አልመሰላችሁ? እናንተ አድርባዮች፣ እናንተ ቅቤ አንጓቾች ጌታችሁ ያስተማራችሁ ይሄንን ነው ወይ? በሐዋርያት ሥራ መጽሐፍ ለሰው ከምናደላ ለእግዚአብሔር ብናደላ ይሻላል ብለው የእናንተ መሪዎች ሐዋርያት አላስተማሯችሁም ወይ ብሎ ያን ተማሪ አጼ በካፋ ሸልመው ቀለብ ሰፍረው ትምህርትን በደብ አድርገህ ተማር ብለው ሰደዱት ይባላል። እነዚያን ግን በደብ አድርገው አዋረዳቸው። ሊያልፍ ነገር ንጉሥ እኮ ነገ ይሞታል። ኢሳይያስን እንደነገረው እግዚአብሔር የምታፍረው ንጉሥ ሞተ፣ የማታፍረኝ እኔ ግን በመንግስት ያለው እንዳለው ማለት ነው። ከአድርባይነት ይልቅ እግዚአብሔርን ማክበር አድርባይ ዘመን ለወለደው ንጉሥ ለወደደው አድርባይ አለመሆን፣ ከእግዚአብሔር ይልቅ የተሾሙ ሰዎችን አለማቀርመጥ፣ ለእውነት ማደር፣ እግዚአብሔርን ማስቀደም ይባላል። ማንን ማስቀደም? ንገሩኝ እንጂ። አዎ ከጥቅም ይልቅ እግዚአብሔርን ማስቀደም። ሰማዕታት ምንድን ነው? ቂርቆስ እሸልምሃለሁ የኔ ልጅ አለ ያለው ንጉሱ፣ እኔ እሾምሃለሁ፣ ጥሩ ልብስ እገዛልሃለሁ፣ ወርቅ አለብሳለሁ አለ። አንተ ሀፍረትን የተመላ እኔ ጌታ ኢየሱስ ክርስቶስን መርጫለሁ፣ አንተና ገንዘብ ከጣዖታት ጋር ትጠፋላችሁ ነው ያለው። መምረጥ አያችሁት? ይሄ ሕፃን ልጅ ከወርቅ ልብስ ይልቅ በክርስቶስ ፊት አመድ መሆንን መርጦ ነው እሳት የገባ ከእናቱ ጋር። አዎ እግዚአብሔርን መምረጥ። ሁሉም ሰማዕታት እግዚአብሔርን ያስቀደሙ ናቸው። ለቅዱስ ጊዮርጊስ ሴት ቀርቦለታል፣ ስልጣን ቀርቦለታል፣ ወርቅ ተሰፍሮ ቀርቦለታል። ለቅዱስ መርቆሬዎስ እንዲሁ የጦር አለቃ ትሆናለህ ተብሏል፣ ትሾማለህ፣ የመንግስቴን እኩሌታ እሰጥሃለሁ ተብሏል። ለሁሉም ቀርቦላቸዋል። እግዚአብሔርን መረጡ። እግዚአብሔርን መረጡ።
ከሹመቱ ከሽልማቱ ይልቅ ከእግዚአብሔር ጋር መሞት፣ ከእግዚአብሔር ጋር መሞት የሚያስገድል እንኳን ከሆነ እሱን ነው የምንመርጠው አሉ። ሰለስቱ ደቂቅ ያሉትም ይሄንን ነው። የማትሰግዱ ከሆነ በዚህ እሳት ውስጥ ጥላችኋለሁ ሲላቸው እንዴ ሀሎ አምላክነ ዘፈጠረኪያ ከወኪያነሂ ውእቱ ይክል አድኅኖተነ፣ እሱኛን ሊያድን ይቻለዋል፣ ነገር ግን ባያድነን ራሱ ግን አንሰግድም። በእኛ መሞት እግዚአብሔር ክብሩ የሚገለጥ ከሆነ ሞት ይሻለናል አሉ ማለት ነው። ሞት ይሻለናል እንጂ ለአንተ ጣዖት አንሰግድም፣ እምንመርጠው እግዚአብሔርን ነው ብለው ከሹመቱ ከሽልማቱ ይልቅ እግዚአብሔርን መረጡ። አሁን ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በነገር ሁሉ መሃል እግዚአብሔርን እንድናስቀድም እግዚአብሔር ይርዳን። ከመብላታችን በፊት አባታችን ሆይ የምንለው ከምግብ ማን ይቀድማል ነው? እግዚአብሔር ይቀድማል ነው። ከሁሉም ነገር እግዚአብሔር ነው የሚቀድመው። ይሄንን ባለቤቱ ጌታችን ኢየሱስ ክርስቶስ ደግሞ ነግሮናል። ሁለት ነገር ነው የቀረኝ እኔ። ሌላኛው በምድር ከምናገኛቸው ነገሮች ሁሉ እግዚአብሔርን መምረጥ ነው። በምድር ከምናገኛቸው ሁሉ የማቴዎስ ወንጌል ምዕራፍ 6 ላይ የነገረን ነው። መቅድመ ኩሉ ህሱ መንግስቶ ወጽድቆ ወኩሉሰ ኢትየሰከክሙ፣ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል አለ። አስቀድማችሁ ጽድቁን ፈልጉ። ሊቃውንት ይህን ሲተረጉሙት ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ ይሉታል። ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ። እስኪ በሉ አቤት። ለቤትህ ከመኖር በፊት መጀመሪያ ለማን ኑር ነው? ለእግዚአብሔር ኑር። ለራስህ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። ለቤተሰብ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። መጀመሪያ ለእግዚአብሔር መኖር ይቀድማል ነው። ሰው ግን ለራሱ ኑሮ አይደል? መጀመሪያ መሸት ሲል ወደ እግዚአብሔር ይመጣል። ሲመሽ መጀመሪያ ለእግዚአብሔር ኑር እና ነገሩ ተገላብጦ ነው። ከዛ በኋላ መጀመሪያ ለእግዚአብሔር ኑረህ ዓለምን ምን አርጋት ነው የተባለ? ዳረጎት አርጋት ነው። ሰው ግን ዓለምን መጀመሪያ አድርጎ እግዚአብሔርን ነው ዳረጎት እያደረገ ያለ። ቅዱስ ዮሐንስ አፈወርቅ የሚለው ይሄንን ነው። ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር፣ እሱ መጀመሪያ ጽድቁን ፈልጉ ኋላ ሌላው ይጨመራል ብሎ ነበረ። እኛ ግን ነገሩን ሁሉ አገላበጥ ነው። የመጨረሻውን መጀመሪያ አደረግ ነው። የመጀመሪያውን መጨረሻ አደረግ ነው። ወበእንተዝ ኢንረክባ ለዛቲ ወይለን ታክቲ። ስለዚህ በዚህ ዓለምም አይሳካልን በዚያኛው ዓለምም አይሳካልን አለ። ለምን? አገላብጠነዋልና ነው። አገላብጠነዋልና መጀመሪያ ጽድቁን ፈልጉና ሌላውን ልጨምራችሁ ቢል ጭማሪውን መጀመሪያ ስላደረግነው ዋናውን ነገርም ሁሉንም እናጠዋለን አለ። አንድ ሰው ሳያገባ መውለድ ይችላል? እንዴት ነው? ምን የሚሉት ነገር ነው? ዛፍ ሳይተክል ፍሬ ይለቅማል ሰው? አይሆንም። የተገላበጠ ነገር ነው። መጀመሪያውና መጨረሻው ተገላብጧል። አንድ ሰው መሰረት ሳይጥል ጣራ ይሰራል እንዴ? አይሆንም። በፍጹም ሊሆን አይችልም። ያልወለደውን ልጅ ሰው ይድረዋል? በምንና በምን? እናት ወልዳን የምታጠባ አጥብታን የምትወልድ? ንገሩኝ እንጂ። ይሄ ነው ነገሩ እኮ እንደዚህ ነው። ቅደም ተከተሉ ሲበላሽ ሁሉም ነው የሚጠፋ። ስለዚህ መጀመሪያ ወደ እግዚአብሔር ና። እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያ ዋለ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔር ና። ይኸው እንደሱ እኮ ነው የሚለው እግዚአብሔር። መጀመሪያ እግዚአብሔርን ያዝ፣ ኋላ ወደ ንግዱ ሂድ። መጀመሪያ እግዚአብሔርን ይዘህ ሂድ። መጀመሪያ ያንዘህ ከሆነ ሁለቱንም ነው የምታጣው። ወይ አንድ ቀን በእሳት ይቃጠልብሃል፣ ወይ አንድ ቀን ሌባ ይዘርፍሃል፣ ወይ ሰዓት በላው ትሞታለህ፣ ወይ ለወንበዴ ታስረክባለህ። እንዲያ ከሚሆን መጀመሪያ ወደ እግዚአብሔር ና።
ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ መጀመሪያ ምኑን ፈልጉ ነው? አቤት እግዚአብሔርን ፈልጉ ነው። መጀመሪያ ብሯን አይደል? ያውን በቤተ ክህነት ብትሉት በቤተ መንግስትስ መቼስ ድሮስ ምን ሊያደርጉ ያው ነው መቼም። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድነው? አሁን ብር ነው። ብር አይጣ ላይ ድረስ እኮ ነው እናንተ። አይጣ ላይ አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ እያረጉ ማለት ነው። እኔ የዚህ ድርጅት ባለቤት ነኝ ብሎ ነው የሚጀምር ወሬ ራሱ ሲጀምር አክብረኝ ነው ብሩን ነው መጀመሪያ ያመጣው። እኔ ከአሜሪካን የመጣሁት ምን ማለት ነው? መጀመሪያ መታወቂያ አረጉታ። እኛ ይሄ እኮ ውርደት እኮ ነው። እኛ እንደዚያ እንደምንፈልግ አጠናን ሰው ማለት ነው። ራሱ ካህናትን መነኮሳትን ሳይቀር ማለት ነው። በለዚህ እንደምንም ነው መጀመሪያ እግዚአብሔር ቀርቶ አራ አይጣል እኮ ነው። አሁን ማን የሚመስለኝ ሰው ሳስበው ምክር ራሱ ለመምከር መጀመሪያ ከራስ ጠጉሩ እስከ እግር ጥፍሩ አይቶ ነው የሚመክር የሚመስለኝ ብሎ ማለት ነው። ምን አለው ብሎ እስቲ አጣቱ ላይ 3 ወርቅ አለው ይቆን አለው። እሺ ምንድን ነበረ ብሎ ምክር የሚጀምር በኋላ ነው አይቶ አጣርቶ ማለት ነው። እሺ መጀመሪያ ሰውን በሰውነቱ እናክብር። ሰውን እንደ ሰውነቱ ሰው ሆኖ እንደመፈጠሩ እግዚአብሔርን እንደመምሰሉ እንደሱ ነው። እና መጀመሪያ ጽድቁን ፈልጉ። አሁን በእኛ ቤትም ቢሆን መጀመሪያ ብር ስለቀደመ ህዝቡም አልገዛም ብሏል። ለካህናት አይገዛም። አባግእኒ ተሐጉላ እመብል በጎችም ሳር አንበላም አሉ። በትርጓሜ ያቀንተው እምተበልኦ በጎችም አንበላም አሉ ብለዋል ሊቃውንቱ። ሳር ያላበላውን ውሃ ያላጠጣውን በግ ዝም ብለህ አርጄ ልብላ ትለዋለህ እንዴ? አሁን ለምእመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይሰሙ? እንዴት ብሎ ይሰማል? ረጉሩም የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲሁ እውነቴን ነው። ኧረ በንስሐ ልጅም እንደዚያው፣ በምንም እንደዚያው፣ በቤተ ክርስቲያንም እንደዚያው። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት ዕንቁ ነው። ድሆች የከበሩበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ ነው። ኑሮበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ ነው። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል እንዴ? ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል? የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል እንዴ? ኖር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዘበሰማያት ሀበጻጼ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። የማቴዎስ ወንጌል ምዕራፍ 10 ላይ ወርቅ ብር አትያዙ ብሎ ለደቀ መዛሙርቱ ያዘዛቸውን ዮሐንስ አፈወርቅ ሲተረጉመው ወርቃችሁን እያለው ወርቅ ለምናችሁ
እንቋችሁን እያለው እንቁ ለምናችሁ? ያ ማለት ብርና ወርቅ አያስፈልገንም ማለት አይደለም። ክርስቶስን እንቁ ያገኘ ሰው ወርቅም ያገኛል። ባያገኝስ ክርስቶስ ወርቅ ከሚሰጠው ይልቅ እሱ ይሰጠዋል። ገዝቶ የበላ ሐዋርያ የለም፣ ዓለምን ሲሳይ ያደረገላቸው እንጂ። ቤት ያለው ሐዋርያ የለም፣ ዱሩን ምቾት አደረገላቸው እንጂ። ዘመድ አስከትሎ የዘመተ ሐዋርያ የለም፣ ባዱን ዘመድ አደረገላቸው እንጂ። እግዚአብሔር እንደዚህ ነው። እኔን መጀመሪያ ያዙ፣ የብር ሳይኮሎጂ ይጥፋላችሁ ማለቱ ነው። የብር እስቲ አሁን እግዚአብሔር ያሳያችሁ። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እስቲ በሉ ምን ጨምርልን ነው ያሉት? እምነት ጨምርልን ነው ያሉት። እምነት ጨምርልኝ ብሎ የሚጸልይ የለም። ብር ይጨመረኝ የሚል ግን ሞልቷል። እምነት ቢኖር እኮ ምንም ነገር ሁሉ የኛ ነው እኮ። እምነት ካለ ሰማይና ምድር የኛ ነው። እምነት ካለ እግዚአብሔርን ማስቀደም ማለት ይሄ ነው። አባግእኒ ተሐጉላ እመብል፣ በጎችም ሳር አንበላም አሉ። በትርጓሜ አቅንተው እምተበልኦ፣ በጎችም አንበላም አሉ ብለዋል ሊቃውንቱ። ሳር ያላበላውን ውሃ ያላጠጣውን በግ ዝም ብለህ አርጄ ልብላ ትለዋለህ እንዴ? አሁን ለምእመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይሰሙ? እንዴት ብሎ ይሰማል? ረጎሩም የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲሁ እውነቴን ነው። ኧረ በንስሐ ልጅም እንደዚያው፣ በምንም እንደዚያው፣ በቤተ ክርስቲያንም እንደዚያው። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት እንቁ ነው። ድሆች የከበሩበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ ነው። ኑሮበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ ነው። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል እንዴ? ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል? የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል እንዴ? ነውር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዘበ ሰማያት ሀበጻጼ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። የማቴዎስ ወንጌል ምዕራፍ 10 ላይ ወርቅ ብር አትያዙ ብሎ ለደቀ መዛሙርቱ ያዘዛቸውን ዮሐንስ አፈወርቅ ሲተረጉሙ ወርቃችሁን እያለው ወርቅ ለምናችሁ፣ እንቋችሁን እያለው እንቁ ለምናችሁ። ያ ማለት ብርና ወርቅ አያስፈልገንም ማለት አይደለም። ክርስቶስን እንቁ ያገኘ ሰው ወርቅም ያገኛል። ባያገኝስ ክርስቶስ ወርቅ ከሚሰጠው ይልቅ እሱ ይሰጠዋል። ገዝቶ የበላ ሐዋርያ የለም፣ ዓለምን ሲሳይ ያደረገላቸው እንጂ። ቤት ያለው ሐዋርያ የለም፣ ዱሩን ምቾት አደረገላቸው እንጂ። ዘመድ አስከትሎ የዘመተ ሐዋርያ የለም፣ ባዱን ዘመድ አደረገላቸው እንጂ። እግዚአብሔር እንደዚህ ነው። እኔን መጀመሪያ ያዙ፣ የብር ሳይኮሎጂ ይጥፋላችሁ ማለቱ ነው። የብር እስቲ አሁን እግዚአብሔር ያሳያችሁ።
ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እስቲ በሉ ምን ጨምርልን ነው ያሉት? እምነት ጨምርልን ነው ያሉት። እምነት ጨምርልኝ ብሎ የሚጸልይ የለም። ብር ይጨመረኝ የሚል ግን ሞልቷል። እምነት ቢኖር እኮ ምንም ነገር ሁሉ የኛ ነው እኮ። እምነት ካለ ሰማይና ምድር የኛ ነው። እምነት ካለ እግዚአብሔርን ማስቀደም ማለት ይሄ ነው አጭሩ። የመጨረሻው ግን ከኛ ፈቃድ ይልቅ የእግዚአብሔርን ፈቃድ ማስቀደም ወይም መቀበል ነው። ጥዑም ውእቱ መሪር ዘተፈቅዶ አንተ እምነጸቃው ዘፈቅዶ አነ አረጋዊ መንፈሳዊ ነው ያለው። ጌታ ሆይ እኔ ከምወደው የማር ወለላ ይልቅ አንተ የምትወደው እሬት ይሻላል። እኔ ከምወደው የማር ወለላ ይልቅ አንተ የምትወደው እሬት ይሻላል ይላል አረጋዊ መንፈሳዊ መጽሐፈ መነኮሳት ላይ። እኛ ከምንወደው ያማረ ነገር እግዚአብሔር የመረጠልን መራራ ነገር ይሻላል። ሲታይ በዓይናችን ፊት የኛ ነው መልካም፣ በእግዚአብሔር ፊት ግን የእግዚአብሔር ያላማረው ነገር ነው መልካም። በሳሙኤል ፊት ኤልያብ ያማረ ነው፣ በዳዊት ፊት በእግዚአብሔር ፊት ግን ዳዊት ነው ያማረ የተናቀው። ሳሙኤል የናቀውን እግዚአብሔር አከበረ። የሳሙኤል ዓይኖች የማያዩትን የእግዚአብሔር ዓይኖች ያያሉና፣ ስለዚህ እኛ ካከበርነው ይልቅ እግዚአብሔር ያከበረው ይሻላል። እኛ ከመረጥነው ርስት እግዚአብሔር የመረጠው ስደት ይሻላል፣ የታወቀ ነው። እኛ ከምንመርጠው ሕይወት መኖር እግዚአብሔር የሚመርጠው ሞት ይሻላል። ለምሳሌ ለዮሴፍ የሚሻለው በእስራኤል መኖር ነው በግብጽ መኖር ነው? ንገሩኝ እንጂ እንደ እግዚአብሔር ምረጡ እንጂ። በግብጽ ነው። ግብጽ ባይሄድ የግብጽ ንጉሥ ይሆናል እንዴ? አይሆንም። ስለዚህ ሰውኛውን አሁን ይሄ ትንሽ ልጅ ባልተሰደደ ከእናት አባቱ ጋር በኖረ ነበር የምንል። እግዚአብሔርኛውን ካሰብን ግን እንኳን ተሰደደ ባይሰደድ አይሾምም ነበርና፣ ስለዚህ ለዮሴፍ እኛ ከምናውቀው ነፃነት ይልቅ እግዚአብሔር የሚያውቀው እስራት ይሻለዋል። በእግዚአብሔር መታሰሩ የተሻለ ነው፣ ከብሮ የወጣ ከእስር ቤቱ ነውና። እግዚአብሔርን ማስቀደም ማለት የእኛን ፈቃድ ጨርሶ ትቶ ለእግዚአብሔር ፈቃድ መገዛት ነው። የእግዚአብሔር ፈቃድ ግን እሬት ሊሆን ይችላል፣ እስራት ሊሆን ይችላል፣ ድብደባ ሊሆን ይችላል፣ ግረፋት ሊሆን ይችላል፣ ሞት ሊሆን ይችላል፣ ማጣት ሊሆን ይችላል። በእግዚአብሔር የከበረ ነው። ለምሳሌ እኛ ማንም ባይሰድበን እንወዳለን። እግዚአብሔር ግን መከራ ውስጥ ነው ክብርን ያስቀመጣት። መንግስተ ሰማያት በእርሻ መካከል የተዳፈነች ዕንቁን ትመስላለች ሲል በመከራ ውስጥ ክብር ተዳፍኖ አለ ማለቱ አይደለ? በመከራ ውስጥ ክብር ተዳፍኖ ይገኛል። ውርደት ውስጥ ክብር አለ፣ ማጣት ውስጥ ማግኘት አለ አይደል ያለን? ባርነት ውስጥ ነፃነት አለ እያለን ነበር። ለእግዚአብሔር ፈቃድ መኖር ማለት እግዚአብሔር የእኛን ጥያቄ እየመለሰልን መኖር ማለት አይደለም። ምንም ይሁን ምን የእግዚአብሔርን ፈቃድ መቀበል ማለት ነው። ምንም ይሁን ምን እግር መቆረጥ ከሆነ እግዚአብሔር ከፈቀደው ይሁን፣ እሱ ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፈቃድ ይሁን የምንለው እሱ ነው። መራራውም ሆነ ጣፋጩ፣ ስደቱም ሆነ ርስቱ፣ ማጣቱም ሆነ ማግኘቱ፣ መከበሩም ሆነ መዋረዱ፣ አብሮነቱም ሆነ መለያየቱ አንተ የፈቀድከው ይሁን። እኛ ከምንወደው አንድነት እግዚአብሔር የፈቀደው መለያየት ይሻላል። ለምሳሌ 9 ቅዱሳን አክሱም አብረው ቢቀመጡ ሃይማኖት አይሰፋም ነበረ። ስለዚህ እግዚአብሔር ሃይማኖት እንዲስፋፋና ገዳማዊ ሕይወት እንዲስፋፋ 9 ቅዱሳን እንዲለያዩ አደረጋቸው። አንዱ ወደ ደብረ ዳሞ፣ አንዱ ወደ አንዱ ተለያዩ። አባ ጰንጠሌዎን በአክሱም ዙሪያ ቀሩ። አቡነ አረጋዊ ወደ ደብረ ዳሞ ሄዱ። 9ኙን ቅዱሳን ሰውኛውን ስደተኛ ስለሆኑ ባይሆን እንዲደጋገፉ እንደው አብረው ቢቆዩ ይሻላል። እግዚአብሔርኛውን ግን መበታተናቸው ነው ጥሩ። ስለዚህ እግዚአብሔር እኛ ከወደድነው አብሮነት እግዚአብሔር ከፈቀደው መለያየታችንም ጥሩ ነው።
ዋናው ግን እግዚአብሔር ፈቅዶታል ወይ ነው። የሚመቸን ሳይሆን ቢጎረብጠን እንኳ ቢሆን የእግዚአብሔር ፈቃድ ይሁን። የሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ አጋቦስ የሚባል ነቢይ ተነስቶ የቅዱስ ጳውሎስን መታጠቂያ ታጠቀና ምን አለ? የዚህን መታጠቂያ ባለቤት በኢየሩሳሌም ሊገሉት ይፈልጉታል አለው። የዛን ጊዜ ቅዱስ ጳውሎስ ወደ ኢየሩሳሌም ሊሄድ ተነሳ ይላል። ምን ነው እንዴ ኢየሩሳሌም ሊገሉ ይጠብቋል ሲባል እንግዲያውስ እሺ ብሎ እናንተ እንዴት ነው የምታደርጉት? ወይም ምን ይሆን ወደ ሮም ነው የምሄደው እኔ ምን ጨነቀ ብዬ ወደ ኢየሩሳሌም ጭራሽ ተነግሮ ደግሞ ወደ ኢየሩሳሌም ይገሉሃል ሲባል ቅዱስ ጳውሎስ ወደ ኢየሩሳሌም ተነሳ። የእግዚአብሔር ለኔ መሞት በኢየሩሳሌም መልካም ከሆነ እዛ ይሻለኛል ነው እዚህ ከማርፍ እግዚአብሔር ከሌለበት ረፍት እግዚአብሔር ያለበት ሞት ይሻላል። ለዚያ እኮ ነው ተነሳ። ወዳራ እባክህን ብለው ሲለምኑት ምንድነው ያለ? እኔ ለስጋዬ ከቶ አራራላትም በጌታዬ ስም ልሞት እንኳን የተዘጋጀው ነኝ አላቸው። ምን አይላል እዛ ቀጥሎ ጥቅሱ? የጌታ ፈቃድ ይሁን ብለን ዝም አልን። እስኪ በሉ የጌታ ፈቃድ ይሁን ብለን ዝም አልን ነው። በቃ ጳውሎስ በኢየሩሳሌም መሞቱ የጌታ ፈቃድ ከሆነ እግዚአብሔር ይመስገን ማለት ነው። እግዚአብሔር እንኳን ሕይወት የሚያከሰር ሞት አይሰጥም። በእግዚአብሔር ስም ሞት እንኳን ትርፍ ነው። ሞት ሕይወትን ያተርፋልና የእስጢፋኖስ ሞት ቤተክርስቲያኑን አስፍቷታል። እሱን ሲወግሩት በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በታናሽ እስያ ተበታተኑ ክርስቲያኖች። እነሱ ሲበተኑ እኮ ነው ለተበተኑት ክርስቲያኖች ነው የእስጢፋኖስ ሞት ሲወገር አይተው እኛ ምን ሞታለን ብለው ተበተኑ። እነሱን ለማጽናናት አንደኛ ጴጥሮስ ተጻፈ፣ ሁለተኛ ጴጥሮስ ተጻፈ። እነሱ ባይበተኑ ሁለቱም መልእክታት ማን ይጽፍልን ነበር? ስለዚህ እግዚአብሔር በአንድነትም ይሰራል፣ በመለያየትም ይሰራል። እሱ የእግዚአብሔር ፈቃድ ነው። ብቻ የእግዚአብሔር ፈቃድ ይሁን። የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ሰደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። ጳውሎስና በርናባስ ወንጌል እንዲያስፋፉ እንዲጣሉ አድርጓቸዋል እግዚአብሔር፣ እርስ በርስ እንዲከራከሩ። ከዚያ በኋላ ተለያይተው ወንጌልን አሰፉ። እግዚአብሔር የወደደው ነገር ሁሉ መልካም ነው። እግዚአብሔር በስራው ሁሉ ነውር የለበትም። እስመ ርቱዓት ፍናዊሁ ለእግዚአብሔር፣ የእግዚአብሔር መንገዶች ሁሉ ቅኖች ናቸው ብሎ ሆሴዕ ምዕራፍ 14 ቁጥር 9 ላይ እንደነገረን የእግዚአብሔር መንገዶች ሁሉ ቅኖች ናቸው። ጥመት እንኳን የለበትም። እግዚአብሔር በባህሪው መልካም ስለሆነ ማለት ነው። ስለዚህ እግዚአብሔርን ማስቀደም ማለት የኛን ፈቃድ እግዚአብሔር እንዲያከብርልን ሳይሆን እግዚአብሔር የወደደውን ነገር ምን እንዲል ነው? እንዲያደርግ ነው። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁኝ፣ ሁልጊዜ እግዚአብሔር እኛ የምንፈልገውን ነገር ሲያሳካልን ነው ጸሎታችንን ሰማን የምንለው። እግዚአብሔር ወደ ፈቃዱ እንዲወስደን ነው እንጂ ወደ ፈቃዳችን እንዲመጣ አይደለም። እግዚአብሔር የኛ ፈቃድ ምን ጊዜም ረብቶ ጠቅሞ አያውቅም። የእግዚአብሔር ፈቃድ ግን ዓለምን ማደን ነው። ወዝንቱ ውእቱ ፈቃዱ ለእግዚአብሔር፣ የእግዚአብሔር ፈቃዱ ምንድነው ይላልና የዓለም መዳን ይላል ዮሐንስ አፈወርቅ። የእግዚአብሔር ፈቃዱ ምንድነው እስኪ ንገሩኝ? የዓለም መዳን ነው። መዳኑ ግን ሞት ውስጥም ሊሆን ይችላል። እግዚአብሔርን ማስቀደም ማለት የኛን ፈቃድ ወደ እግዚአብሔር ፈቃድ ገርቶ መውሰድ ማለት ነው። እሱ ነው እግዚአብሔርን ማስቀደም ማለት። እና እንግዲህ ዛሬ የመጀመሪያ ቀን ነው። እስቲ እኛም እግዚአብሔርን መጀመሪያ አድርገን እንጀምር ሁሉን ነገር። የመጨረሻ ጥያቄ የመጨረሻው ርዕሳችን ምንድነው? አቤት እግዚአብሔርን ማስቀደም። በእንቅስቃሴያችን ሁሉ እግዚአብሔርን ፊት ለፊት ማድረግ ማለት ነው። እመኒ ትነብር ወእመኒ ትቀውም ወእመኒ ተሐውር ወእመኒ ትነውም ወእመኒ ትትነሳ ኢትርሳ ተዘክሮተ እግዚአብሔር አምላክከ በኩሉ ጊዜ ወበኩሉ ሰዓት። ሙሴ በዘዳግም እንደነገረን ስትቀመጥም ስትነሳም ስትተኛም ስትሄድም ስትቆምም ስትራመድም ፈጣሪን እግዚአብሔርን አትርሳው። ምንም ነገር ስታረግ እግዚአብሔርን አስብ ነው። ምንም ነገር ስትነገር
ምንም ነገር ስታደርግ እግዚአብሔርን አስብ። እስኪ በሉ አንድ ጊዜ በሉ ሁላችሁ። አቤት ምንም ነገር ስታደርግ እግዚአብሔር አስብ። ስትሰጥ ማን እያሰብክ ስጥ ነው? አቤት ስትሰግድሳ፣ ስትጸልይ፣ ስትቀድስ እግዚአብሔርን እያሰብ ሁሉ ነገር እግዚአብሔር ትዝ እያለ አድርገው ማለት ዘልፈር የእወል እግዚአብሔር እስመ በየማነ የውእቱ ከመ ኢይትሐወክ። እግዚአብሔርን ሁል ጊዜ አየዋለሁ። ሊቃውንቴን ሲተረጉሙ እግዚአብሔር ሁል ጊዜ በፊቴ ነው። ቅድሚያ የውእቱ በኩል ጊዜ እግዚአብሔር ሁል ጊዜ በፊቴ ነው። ይሄን ሲተረጉሙት በፊት ያለ እንዲታሰብ አስበዋለሁ ሲል ነው ይላል። እግዚአብሔር በፊቴ ነው ማለት እግዚአብሔርን ሁል ጊዜ አስበዋለሁ ማለት። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። እግዚአብሔር ፊት ለፊታችን ቢሆን እግዚአብሔርን ሁል ጊዜ ማየት ማለት ነው። እግዚአብሔርን ማስቀደም። ፊት ለፊቱ የሆነ ነገር ይረሳል? አሁን ይሄን እያያችሁ መርሳት ትችላላችሁ? አንረሳም። እግዚአብሔርን ማስቀደም ማለት እግዚአብሔርን ሁል ጊዜ ማየት ማለት ነው። እግዚአብሔርን ሁል ጊዜ ማየት ብቻችንንም ስንሆን ከሰው መሃልም ስትሆን በህብረትም ስንሆን ስንታዘዝም አፋችን ገጥመን ልባችን ውስጥም እግዚአብሔርን ማየት። እመኒ አረግ ውስተ ሰማይ እየኔ ያለው ከአንተ ወደ ሰማይ በወጣ አንተ በዚያ አለህ። እንደ ንስር ክንፍ አውጥቼ ብበር አንተ በዚህ አለህ። ወደ ጥልቁ በበርም አንተ በዚህ አለህ። ቀኝህ በዚያ ትመራኛለች ይላል ዳዊት። አንተ ከፊትህ ወዴት አይቴ ጎይ መንፈስከ፣ ከፊትህ ወዴት እሸሻለሁ ብሎ የተናገረው ነው። እግዚአብሔርን ማስቀደም ማለት ሁል ጊዜ በእግዚአብሔር ፊት ቆሞ መኖር ማለት ነው። ሁል ጊዜ በእግዚአብሔር ፊት መቆም ነው። ወይም እግዚአብሔር ያየኛል ማለት እግዚአብሔር ያየኛል ማለት እንደዚህ ብሎ እያልን ነገር ስንሰራ ሰውየው አይሰማንም፣ ግን ማን እየሰማን ነው? ጎበዝ ለዚህ ጣራ እኮ ፈጣሪ ያለው እውነት አሰጥ። አቤት ለጣራው ሰው ባይኖረው እግዚአብሔር አለው። ለቆምንበት መሬት የሚያይን ሰው ባይኖር እግዚአብሔር አለው። ለምንመክርበት አፍ እግዚአብሔር አለው። ለምንሰማበት ጆሮ ፈጣሪ አለው። ዘተከላሁ ለእዝን እይሰምዕኑ፣ ጆሮን የተከለ አይሰማምን? ዘተከላሁ ለአይን እይሬኑ፣ አይንን የፈጠረ አይን ያያል። ሁሉ ነገሩ የተለካ ነው። በእግዚአብሔር ፊት እንደስጦ የተሰጣ ነው። እግዚአብሔር ያየኛል ብለን ክፉ መምከር እናቁም። እግዚአብሔር ያየኛል ብለን ውሸት እናቁም። እግዚአብሔር ያየኛል ብለን ነገር ስራ እናቁም፣ አድማ እናቁም፣ ተንኮል እናቁም። እግዚአብሔር ያያል። ዲያቆን የሚናገረው አንድ ጥሩ ነገር አለ። ማንም በዚህ በክፋት እንዳይቆም እግዚአብሔር ያያል ይላል። ማን ያያል የሚለው? እግዚአብሔር ያያል። እውነቱን ነው። የእሱን ለእሱ ነግረዋለሁ። እግዚአብሔር ያያል። እግዚአብሔርን አስቀድመን በስራችን ሁሉ በሱ ፊት ንጹህ ሆነን እንድንገኝ ሁሉን የምትችል እጁ ከኛ ጋር ትሁን። በምሕረት ዓይኑ ይመልከተን፣ በምሕረት ዓይኑ ይመልከተን፣ በቸርነት ዓይኖቹ ይየን። ወስብሐት ለእግዚአብሔር። ይቆየን።